ልዑል እግዚአብሔር ሆይ የሰላም አምላክና የነፍስ ጠባቂ ነህ። ቀኑን አልፎ ሌሊቱ ሊተካ በግርማ ጥላ ስር ለመጠለል ወደ አንተ እመጣለሁ። ዛሬ ምሽት እንቅልፌ ጣፋጭና ፍጹም ሰላም እንደሚሆን በጌታ በኢየሱስ ስም አውጃለሁ። አእምሮዬን ለሚረብሹ የዓለም ሐሳቦች ከጭንቀትና ከክፉ ህልሞች ሁሉ አንተ ጠብቆ። መጽሐፍ ቅዱስ በምሳሌ ምዕራፍ 3 ከቁጥር 4 ላይ እንዲህ ይላል፣ ብተኛ አትፈራም፣ ትተኛለህ፣ እንቅልፍም ጣፋጭ ይሆናል። ይህ የተስፋ ቃል በእኔ ሕይወት ላይ ዛሬ እንዲፈጸም እጸልያለሁ። የድካም መንፈስ ከኔ ይራቅ፣ ይልቁንም መለኮታዊ ሰላም እንደ ወንዝ በልቤ ውስጥ ይፍሰስ። በአልጋዬ ላይ ስጋድም አንተ ከኔ ጋር እንደሆን አውቃለሁ። ስለዚህ ልቤ አይታወክም። ማደሬ በበረከት ቀድሶ ነፍሴን እቅፍ ውስጥ ሆና እረፍት ታገኝ። ጌታ ሆይ በዙሪያ ካሉ ረብሻዎች ከጠላት ውርወራ ሁሉ ከልለኝ። እንቅልፌን የሚጋፉ ማንኛውም ጨለማ በቃል ኃይል ይገሰጽ። በመዝሙር ምዕራፍ 4 ቁጥር 8 ላይ እንደተጻፈው በሰላም እተኛለሁ አንቀላፋለሁም፣ አቤቱ አንተ ብቻዬን በእምነት አሳድረኸኛልና። ይህ መለኮታዊ እምነትና መረጋጋት በቤቴና በመኝታ ላይ ይንገስ። በሚሊዮኖች የሚቆጠሩ መላእክት መኝታ እንዲጠብቁ አዝዝ። ስነቃም በአዲስ ኃይልና በመንፈሳዊ ብርታት እንድነሳ ጸጋ ይርዳኝ። በሌሊት የሚበር ፍላጻና በጨለማ የሚሄድ ክፉ ነገር ሁሉ በእኔና በቤተሰብ ላይ በአንተ ስልጣን ከአሁን ጀምሮ ስልጣን አይኖረው። የኢየሱስም ደም በመኝታ ዙሪያ የታጠረ ቅጥር ይሁን። በጠፋው ዓለም መካከል ያለችው ነፍሴ አንተ ብቸኛ መጠጋዬ ነህና በአንተ ታምኜ በፍጹም ሰላም አርፋለሁ። በጌታችን በኢየሱስ ስም አሜን።